ቀረላችሁ ዘመን አለ። ዘመን የማን ስጦታ ነው? ክርስቲያኖች የምንኖርበት ዘመን የማን ነው? ማን ነው ዕድሜ የሚሰጠን? ማን ነው ዘመን የሚጨምርልን? አንዳንድ ማናስተውል ሰዎች አለን፣ ጊዜ የለኝም የምንል ልክ ጊዜ የራሳችን ሀብት እንደሆነ አድርገን በማሰብ ጊዜ እግዚአብሔር ስጦታ ነው ወገኖች። ብዙ ሰው አሁን በተለይ ዘመናዊ ነኝ ብሎ የሚያስብ አንዳንድ ሰው ለመንፈሳዊ ነገር ጊዜ የለውም። ቤተክርስቲያን ለምንድን ማትመጣው ስትሉት ጊዜ የለኝም ቢዚ ነኝ። ቅዳሴ ለምንድን ማታስቀድሰው? ጊዜ የለኝም ቢዚ ነኝ። ቃለ እግዚአብሔር ለምንድን ነው ማትሰማው? ቢዚ ነኝ ጊዜ የለኝም። ለኃጢአት ጊዜ አለ፣ ለዝሙት ጊዜ አለ፣ ለጭፈራ ለዳንኪራው ጊዜ አለ፣ ለሐሜት ጊዜ አለ፣ ለስድብ ጊዜ አለ። አያችሁ፣ እንደ ባለ አእምሮ ማሰብ በጣም ያስፈልጋል ወገኖች። ሰው ማለት በእግዚአብሔር መልክ የተፈጠረ ክቡር ፍጥረት ነው። የሚጠቅመውን ከማይጠቅመው ለይቶ የሚያደርግ ማለት ነው። ስለዚህ ምን አለ ቅዱስ ጴጥሮስ? ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። አያችሁ፣ በደንብ ስሙት ይሄን ቃል። በሥጋ ልትኖሩ በቀረላችሁ ዘመን። ከዚህ በኋላ የምንኖርበትን ዘመን የሚያውቃል? ስንት ዘመን ነው የምንኖረው እዚህ ምድር ላይ? ምን ያህል ዕድሜ እንደሚቀረን ማን ያውቃል? አስባችሁታል? አሁን እግዚአብሔር ምን ሞትበትን ቀን እንድናውቅ ቢያደርገን ምን የሚፈጠር ይመስላችኋል? አስባችሁ ታውቃላችሁ? ሰው የሚሞትበትን ቀን ቢያውቅ ኖሮ ምን ይሆን ነበር? ሕይወታችን ምን አይነት መልክ ይኖረው ነበር ብላችሁ ታስባላችሁ? እግዚአብሔር አዋቂ ነው። ሰው የተወለደበትን ቀን ሊያውቅ ይችላል እንጂ የሚሞትበትን ቀን አያውቅ። ቅዱሳን ግን ያውቃሉ። ከሰው አቅም በላይ የሆነው ከሰው ተፈጥሮ በላይ የሆነው በመንፈሳዊ ሕይወት እያደግን ስንሄድ ግን እግዚአብሔር ይገልጥልናል። አያችሁ፣ ቅዱሳን የእግዚአብሔር ሰዎች የሚጠሩበትን ጊዜ ያውቃሉ። ተዘጋጅተው ነው የሚጠብቁት። እንደነ ቅዱስ ጳውሎስ፣ እንደነ ቅዱስ ጴጥሮስ፣ እንደ ሌሎቹም ቅዱሳን አባቶቻችን እናቶቻችን። በእኛም ዘመን በምዕመን ደረጃ እንዲህ ያለ ሕይወት ያላቸው ብዙ ቅዱሳን አሉ። በእውነት የሚሄዱበትን ጊዜ አስበው ተዘጋጅተው ተሰናብተው ራሳቸውን አዘጋጅተው እግዚአብሔር ባሉት ቀን የሚወስዳቸው የሉ አሉ ብዙ። እዚህ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ቅዱስ ጳውሎስ የሚሄድበትን ጊዜ በትክክል አውቆ ለጢሞቴዎስ መልእክት ሲጽፍለት እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምረን ስንመለከት በመሥዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል አለ ቅዱስ ጳውሎስ። እርግጠኛ ሆነው ነው የእግዚአብሔር ሰዎች የሚናገሩት። የሚሄድበት ያለው ወዴት የሚሄድበት ነው? ወደ ሌላ ሀገር የሚሄድበት አይደለም። ለአገልግሎት የሚሄድበትን ጊዜ አይደለም እዚህ ጋር እየተናገረ ያለ፣ ወደ እግዚአብሔር የሚሄድበት ምኞቱም ናፍቆቱም እሱ ነበረ። ቅዱስ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 20 ላይ ስታነቡ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ የሚሻለው እሱ ነውና ይላል። ወገኖቼ ክርስትና ሲገባን የምንናፍቀው የሰማያውን ሕይወት ነው፣ የዘላለሙን ሕይወት ነው። አሁን ስላልገባን ነው እዚህ ምድር ላይ መቆየት የምንፈልገው ብዙዎቻችን። እርግጠኛ ነኝ አሁን እዚህ ውስጥ ያለን ሰዎች ብንሄድ፣ ወደ እግዚአብሔር ብንሄድ፣ ወደ ክርስቶስ ብንሄድ ይሻለናል ወይስ እዚህ ምድር ላይ ብንቆይ ተብለን ብንጠየቅ እድል ቢሰጠን ሳናመነታ የምንመልሰው ብንቆይ የሚለውን አልገባንም። ያኛው የተሻለ እንደሆነ አልገባን። ያን ለማወቅ ደግሞ ሕይወቱ ያስፈልጋል ክርስቲያኖች። ቅዱስ ጳውሎስ እዚህ ፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ የሚሻለው እሱ ነውና ይላል። ፊልጵስዩስ ምዕራፍ 1 ቁጥር 21 ጀምራችሁ ስትመለከቱ ይሄን ከማለቱ በፊት ግን ምንድን ያለው ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና።
የክርስትና የህይወት መርህ ይሄ ነው። በነገራችን ላይ ክርስቲያኖች አንደኛው በመንፈሳዊ ህይወታችን በትክክል እንድንኖር የሚያደርገን የህይወትንና የሞትን ትክክለኛ ትርጉም ስንረዳ ነው። ብዙዎቻችን ለህይወትና ለሞት ያለን ትርጉም የተዛባ ነው። ህይወትን የምናይበት መንገድ መነጽራችን ክርስቲያናዊ አይደለም። ብዙዎቻችን ኦርቶዶክሳዊ አይደለም። ኦርቶዶክሳውያን ሆነን ማለት ነው። አሁን እዚህ ያላችሁትን 49 ሰዎች ለአንተ ህይወት ለአንቺ ህይወት ማለት ምን ማለት ነው ብዬ ብጠይቃችሁ የምትመልሱልኝ መልስ እንደየመረዳታችሁ ነው የሚሆን። ምናልባት ለአንዳንድ ሰው ህይወት ማለት በቃ በዚህ ምድር ደስ ተሰኝቶ መኖር ማለት ሊመስለው ይችላል አይደል? ለአንዳንዱ ሰው ህይወት ማለት ባለጸጋ መሆን፣ ሀብታም መሆን ማለት መስሎ ሊታየው ይችላል። ለአንዳንድ ሰው ህይወት ማለት በቃ በዚህ ዓለም ትልቅ ደረጃ መድረስ፣ ወይ በእውቀት ሊሆን ይችላል፣ ወይ በገንዘብ ሊሆን ይችላል፣ ወይ በሆነ ነገር ታዋቂ መሆን ፌመስ መሆን ሊመስለው ይችላል። ይሄ ህይወት አይደለም እያልኩ አይደለም፣ ግን ዋና ህይወታችን እሱ አይደለም። ለዛ ነው ቅዱስ ጳውሎስ ለእኔ ህይወት ክርስቶስ ነዋል። ፊልጵስዩስ ምዕራፍ 1 ቁጥር 20 ጀምራችሁ ተመልከቱ። ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወትም ብኖር ወይም ብሞት ክርስቶስን በግልጥነት ሁሉ እንደወትሮው አሁን ደግሞ በሥጋዬ ይከብራል። በእኛ ሥጋ ማን ነው የሚከብረው ወገኖች? ሥጋችን እግዚአብሔር የሚከብርበት ነው። ሥጋችን የእግዚአብሔር ቤተ መቅደስ እንደሆነ አስበን በቅድስና እንጠብቀዋለን። በዋጋ እንደተገዛን አስበን ራሳችንን በቅድስና እንጠብቃለን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ቅዱስ ጳውሎስ እንደሚነግረን በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። እና ምን አለ ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። አያችሁ፣ ለኦርቶዶክሳውያን ሕይወታችን ክርስቶስ እኔ መንገድ ሕይወት ነኝ አላለም ክርስቶስ? ክርስቶስ ሕይወት ነው፣ መንገድ ነው፣ እውነት ነው። ከዚህ ውጭ ሌላ እውነት የለም፣ ሌላ መንገድ የለም ከክርስቶስ ውጭ። ስለዚህ ምን አለ ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ነው። ሞት ማለት ደግሞ ምንድን ነው ትርጉሙ ተብለን ስንጠየቅ ብዙዎቻችን ምን እንደሆነ ስንናገር በቃ ሞትን የሁሉም ነገር መጨረሻ አድርገን የምናስባል። እውነት ነው። በብሉይ ኪዳን ዘመን ክርስቶስ በሥጋ ከመገለጡ በፊት ሞት በጣም ከባድ ነበር። ምክንያቱም ሰው ሁለት ሞት ነበር ይሞት የነበረው። በአዳምና ሔዋን አለመታዘዝ ምክንያት በሰው ላይ የሞት ሞት ተፈርዶ ነበር። ሁለት ሞት ነው የሚሞተው በብሉይ ኪዳን ዘመን የነበረ ሰው። በሥጋም ይሞታል፣ በነፍስም ይሞታል። ሥጋው ወደ መቃብር፣ ነፍሱ ደግሞ ወደ ሲኦል ይወርድ ነበር። በክርስቶስ ግን ሞት ራሱ ተገደለ። በክርስቶስ ግን ሞት ራሱ ተሸነፈ። ለዛ ነው እኮ ቅዱስ ጳውሎስ ሞት ሆይ መውጊያ የት አለ፣ ሲኦል ሆይ ድል መንሳት የት አለ ብለን እንድንዘምር ክርስቶስ እንዳደረገን የሚናገረው። በሐዲስ ኪዳን ሞት ወደ ዘላለማዊው የእግዚአብሔር መንግሥት መሸጋገሪያ ድልድይ ነው። አያችሁ፣ ሞትን ክርስቶስ ከሚያልፈው ወደማያልፈው፣ ከምድራዊ ወደ ሰማያዊ፣ ከጊዜያዊ ወደ ዘላለማዊው፣ ከሥጋዊ ወደ መንፈሳዊው ዓለም መሸጋገር ያደረገልን። ክብርና ምስጋና ለስሙ። ስለዚህ በሐዲስ ኪዳን ያለን ክርስቲያኖች ሞት አያስፈራን። የምንፈራው ኃጢአትን ነው እንጂ ሞትን አይደል። ሞትማ ክብር ነው። ሞትማ ክርስቶስን በግልጥነት ወደምናይበት ዓለም የምንሄድበት መሸጋገሪያ ነው። ለዛ ነው ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ የሚሻለው እሱ ነውና። እውነት ነው። ዘመኑን በሙሉ ያገለገለውን ጌታ ሊያይ ነው ቅዱስ ጳውሎስ ሊሄድ እየተመኘ ያለው እና ለእኔ ሕይወት ክርስቶስ ነው ካለ በኋላ ሞትን ጥቅም ነው አለ። አያችሁ፣ ለክርስቲያን ሞት ጥቅም ነው። ለዛ ነው ክርስቲያኖች ሲሞቱ አረፉ የሚባል። መጽሐፈ ስንክሳር የሚባል መጽሐፍ አለ በቤተ ክርስቲያናችን። እዛ መጽሐፍ ላይ በየቀኑ 365 ቀናት ያሉ
በቤተክርስቲያናችን የሚታሰቡ ቅዱሳን አሉ እና ምንድነው የሚለው? ወበዛቲ ዕለት አይረፈ ቅዱስ አባ ገሌ፣ በዚህች ቀን አባ ገሌ ጻድቁ አረፈ ነው የሚለው መጽሐፋችን። ምክንያቱም ሞት ለተዘጋጀ ሰው እረፍት ስለሆነ ለዛ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና በማለት የተናገረው ማለት ነው። እና እዚህ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ጀምሮ ያለውን ቅድም እንደጀመርኩላችሁ ክርስቶስን በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ያለ ለዚህ በሥጋ ልንኖር በቀረልን ዘመን መኖር ያለብን እንደማን ፈቃድ ነው? እንደ እግዚአብሔር ፈቃድ። የእግዚአብሔር ፈቃድ ምንድን ነው? መቀደሳችን ነው። የእግዚአብሔር ፈቃድ ምንድን ነው? እሱን ደስ ማሰኘት ነው። የእግዚአብሔር ፈቃድ ምንድን ነው? እሱ ለእኛ ሲል ራሱን አሳልፎ እንደሰጠልን እስከ ሞት ድረስ እንደወደደን እርስ በርሳችን መዋደዳችን ነው። የእርሱ ተከታዮች፣ የእርሱ አገልጋዮች፣ የእርሱ ልጆች መሆናችንን ሰዎች የሚያውቁት በምናችን ነው? በፍቅራችን። የእኔ መሆናችሁን ሰዎች በፍቅራችሁ ያውቃሉን ያለው ጌታ። ዛሬ ፍቅር አለን፣ እርስ በርሳችን እንዋደዳለን። እውነተኛ ፍቅር በእኛ መካከል አለ። አያችሁ፣ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷልና የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትን በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና ይላል። እግዚአብሔር የምሕረት አምላክ ነው ወገኖች። ስላለፈው ኃጢአት እንደ ሰይጣን ወይም እንደ ክፉ ሰው የሚከስ አምላክ አይደለም። ንስሐ ለመግባት የተዘጋጀ ልብ ይዘን እስከመጣን ድረስ በፊቱ ኃጢአታችንን ሁሉ ይቅር ብሎ አዲስ ሰው የሚያደርግ አምላክ ነው ያለ። እግዚአብሔር በነቢያትም በሐዋርያትም በቅዱሳኑ አድሮ ያስተማረ ለምን ኃጢአት ትሰራላችሁ የሚል ትምህርት አይደለም። ለምን ንስሐ አልገባችሁም ነው እግዚአብሔር የሚል። ኃጢአትማ እንደምንሰራ ያውቅ፣ ደካሞች እንደሆነን ያውቅ፣ ኃጢአት የሚያሸንፈው ባህሪ እንደሆነ ያለን ያውቃል። የፈጠረን እሱ ነው። የእጆቹ ስራዎች ነን እኛ። ግን ድካማችንንም ደግሞ ስለሚያውቅ ነው እናንተ ደካሞች ወደ እኔ ኑ እኔ ያሳርፋችኋለሁ ያለው። አሁን የቸገረን ነገር ወገኖች፣ ብዙዎቻችን ቤተ ክርስቲያን እንመጣለን። ምንመጣው ለእረፍት ነው የተጠራን። ግን ንስሐ ስለማንገባ ኃጢአታችንን ተናዘን በድያለሁ ጌታ ሆይ ይቅር በለኝ ብለን ከልባችን ተጸጽተን ንስሐ ገብተን ወደ ቤታችን ስለማንመለስ ሸክማችን ሳይቀል እንደተሸከምነው ነው የምንሄደው። ግን የተጠራ ነው ከነ ሸክማችን መተን ሸክማችንን አራግፈን አዲስ ሰው ሆነን እንድንሄድ። ማቴዎስ 11:28 ላይ ጌታ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ስለዚህ ለማረፍ መንገዱ በጣም ቀላል። እረፍት ትፈልጋላችሁ፣ ሰላም ትፈልጋላችሁ፣ ደስታ ትፈልጋላችሁ፣ እውነተኛ እርካታ ትፈልጋላችሁ፣ የህሊና ሰላም ትፈልጋላችሁ፣ ንስሐ ግቡ፣ ከእግዚአብሔር ጋር ታረቁ፣ የበደላችሁትን በደል ጣሉ ከእናንተ ጋር። ያን ጊዜ እግዚአብሔር አዲስ ሰው ያደርገናል። ያን ጊዜ ኃጢአታችንን ይቅር ይለናል። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ያለውን ታሪክ ታውቃላችሁላችሁ። ስለ ጠፋው ልጅ ታሪክ ጌታ በምሳሌ ያስተማረው የሚደንቅ ትምህርት አለ። ሁላችንንም የሚመለከት ነው። ይህ ትምህርት የማይመለከተን የለን። ምክንያቱም ሁላችንም ኃጢአተኞች ስለሆነ የኃጢአታችን አይነት የኃጢአታችን ትልቀትና ማነስ ነው ልዩነቱ እንጂ ሁላችንም ኃጢአተኞች ነን። ሁላችንም በደለኞች ነን። ኃጢአት የለብኝም የሚል ሰው ቢኖር እሱ ሐሰተኛ ነው፣ እግዚአብሔርንም ሐሰተኛ ያደርገዋል ተብሎ ነው የተጻፈው። ሐዋርያው ቅዱስ ዮሐንስ ማንም ኃጢአት የለብኝም ቢል ራሱን ያስታል፣ የእግዚአብሔርም ቃል በእርሱ ውስጥ የለም ነው የሚለው ሐዋርያው ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 15 ላይ
ያስተማረው ትምህርት አለ። በደንብ አንብቡት፣ ጊዜ ሰጥታችሁ አጥኑት ይህንን ክፍል። የሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምራችሁ እስከ መጨረሻው ቁጥር 32 ድረስ ተመልከቱት። እዚህ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው 3 የምሳሌ መሰረታዊ ትምህርቶች አሉ። ስለ 3 የጠፉ ነገሮች ጌታ አስተምሯል። የሁላችንም አጠፋፍ ከነዚህ ከ3ቱ ውጪ አይሆን። በደንብ ስሙ። የሉቃስ ወንጌል ምዕራፍ 15 ቁጥር 1 ጀምራችሁ ተመልከቱ። ሲጀምር እንዲህ ይላል፣ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር ይላል። ተመልከቱ። ማንን? ክርስቶስ። ክርስቶስ የማይሰማው የለም። ምክንያቱም እሱ መድኃኒት ነው። የሁሉ መድኃኒት ሆኖ ነው የተገለጠው። ኢየሱስ ማለት መድኃኒት ማለት ነው ትርጉሙ አይደል? እንደምናውቀው የምን መድኃኒት ነው ኢየሱስ? የኃጢአት መድኃኒት፣ የሞት መድኃኒት፣ ቀን ለጨለመባቸው እውነተኛ መድኃኒት፣ ሰው ለራቃቸው ለጠላቸው እውነተኛ መድኃኒት፣ ለጨለመበት ዓለም ብርሃን ሆኖ የተገለጠ እውነተኛ መድኃኒት፣ የዘላለም ጥፋትና ሞት ለታወጀበት የሰው ዘር በሙሉ አዳኝ ሆኖ የተገለጠ እውነተኛ መድኃኒት ክርስቶስ ኢየሱስ ነው። ስሙ ለዘላለም የተመሰገነ ይሁን። ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበረ። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። አይደንቅ? ክርስቶስ በዚህ ምድር ሲመላለስ መስቀል ላይ እንዲሰቀል አይሁድ ይከሱት የነበረው አንዱ ትልቁ ክስ የኃጢአተኞች ወዳጅ ነው የሚል ነው። ከኃጢአተኞች ጋር ይውላል፣ ከቀራጮች ጋር ይውላል፣ ሰው ከናቃቸው ጋር ይውላል ብለው ነው ክርስቶስን የከሰሱት። አሁን እንደምትሰሙት ይህስ የኃጢአተኞችን ይቀበላል ከእነርሱም ጋር ይበላል። ፈሪሳውያን ራሳቸውን ጻድቅ የሚያደርጉ ሌላውን የሚንቁ ሌላውን የሚጸየፉ ግብዞች ናቸው። ክርስቶስ ግን የኃጢአተኞች ወዳጅ ነው። ስሙ የተመሰገነ ይሁን። ክርስቶስ ኃጢአትን እንጂ ኃጢአተኞችን ይወዳል፣ ኃጢአትን ግን ይጸየፋል። ኃጢአት ለባህሪው አይስማማው። የሞተው ለኃጢአተኛው ዓለም ነው፣ ለሁላችንም። ባለመድኃኒትን የሚፈልጉት ህመምተኞች ናቸው። ጤነኞች ባለመድኃኒት አያስፈልጋቸው። ስለዚህ ክርስቶስ ለታመመው ዓለም፣ በኃጢአት ለታመመው፣ ለጎሰቆለው፣ ለወደቀው ዓለም፣ ለረከሰው ዓለም መድኃኒት ሆኖ ተገልጧል። በእርሱም ደግሞ ድነናል። ክብርና ምስጋና ለስሙ ይሁን። ይህንን ሰምቶ ጌታ ቀጣዩን ምሳሌ ተናገረ። ይህንን ምሳሌ ነገራቸው እንዲህ ሲል፣ እንዳልኳችሁ እዚህ ክፍል ላይ 3 ምሳሌዎች ናቸው ያሉት። የሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ 3 ምሳሌዎች አስተምሯል። የመጀመሪያው ስለ ጠፋው በግ ጌታ ያስተማረው ትምህርት ነው። አንድ ሰው 100 በጎች ነበሩት። ከ100 በጎቹ መካከል አንዱ ጠፋበት፣ ባዘነበት እና ያ እረኛ መልካም እረኛ ስለነበረ፣ ቸር እረኛ ስለነበረ፣ ታማኝ እረኛ ስለነበረ፣ የበጎቹ ጥፋት የሚገደው እውነተኛ ኖላዊ ኄር ስለነበረ፣ እውነተኛ እረኛ ስለነበረ ያልጠፉትን 99ን በጎቹን ትቶ በበረሃ የጠፋውን አንዱን በጉን ፍለጋ ሄደ። ብዙ ደከመ፣ ፈለገው፣ አገኘው። ባገኘውም ጊዜ በትከሻው ተሸክሞት መጣ። ታምረ ማርያም መቅድም ላይ እንሰማዋለን አይደል? ይሄንን የጠፋውን በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ እያልን እናመሰግናታለን። እመቤታችን ክርስቶስ የባዘነውን የሰው ልጅ ፍለጋ ነው ከሰማይ መንበሩ ወደ ምድር የመጣው። ከጽርሐ አርያም ከፍ ካለው ዙፋኑ እስከ ሲኦል ድረስ ወርዶ ነው እኛን ያዳንን። ወገኖች ይህ ፍቅር ሊገባን ይገባል። ክርስቲያኖች ክርስቶስ የመጨረሻውን ውርደት ተዋርዶ የመጨረሻው ክብር ላይ ነው እኛን ያስቀመጠ። ለአምላክ ሰው መሆን ውርደት ነው፣ ክብር አይደለም። እንኳን ሞቱ ሰው መሆኑ ራሱ ውርደት ነው። ለመስቀል ሞት እንኳን የታዘዘ ሆኖ ክርስቶስ አድኖናል። ገላትያ ምዕራፍ 3 ቁጥር 15 ጀምራችሁ ስታነቡ ቅዱስ ጳውሎስ
በመስቀል የሚሰቀል የተረገመ ነው ተብሎ ተጽፎ ነበረ አለ። ክርስቶስ ግን ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አያችሁ፣ አባ ሕርያቆስን በቅዳሴ ማርያም ላይ እንደነገረን ፍቅር ሰሐቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት፣ ፍቅር ኃያል ወልድን ከዙፋኑ ሳበው እስከ ሞትም አደረሰው። ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደነገረን በሚሸልተው ፊት ዝም የሚል በግ ነው ክርስቶስ። በሸላቾቹ ፊት ዝም ያለ፣ ዓይኑን አስረው በጥፊ ለሚመቱት፣ ራሱን በዘንግ ለሚመቱት ሰዎች የማይናገር በግ ነው። ቅዱስ ዮሐንስ መጥምቅ እንደገለጠው እንደሰበከው ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ሁሉ ኃጢአት የሚያርቅ የሚያስተሰሪ የእግዚአብሔር በግ እነሆ ብሎ ነው ክርስቶስን ያስተዋወቀው መጥምቁ ቅዱስ ዮሐንስ። ይህን ሁሉ አድርጎ ነው ክርስቶስ እኛን ያዳነ። ስለዚህ ይህን ምሳሌ ሲናገር ምን አለ? 100 በግ የነበረው አንድ እረኛ ከ100 በጎቹ መካከል አንዱ ቢጠፋበት 50 አይደለም 90 አይደለም 80 አይደለም አንድ በግ ነው የጠፋበት። አስተውል። ክርስትና ለአንድም ሰው ቢሆን ዋጋ የሚሰጥበት ሕይወት ነው። ለዛ ነው ክርስቶስ እኮ ያችን የሰማርያ ሴት ብቻዋን አግኝቶ ከተማዋን ገልብጣ መታ ሐዋርያ እንድትሆን ያደረጋት። የዮሐንስ ወንጌል ምዕራፍ 4 ላይ ያለችው በጠራራ ፀሐይ ስድብ ስለነበረባት፣ ነቀፋ ስለነበረባት፣ ነውር ስለነበረባት፣ ሰው ሁሉ ስለሚጸየፋት ስለሚሸሻት ውሃ በማይቀዳበት በጠራራ ፀሐይ በቀኑ እኩሌታ በ6 ሰዓት ወደዛ ያዕቆብ ወደ አስቆፈረው ጉድጓድ እየመጣች ውሃ የምትቀዳዋን ሴት ክርስቶስ አገኛት። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከእኔ ውሃ ትለምናለህ? ደግሞ ምንጩ ጥልቅ ነው፣ መቅጃ የለህም አለችው። እሱ ግን ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ የሕይወት ውሃ ትለምኚው ነበረ አላት። የውስጧን ሁሉ ነገራት። ከዛም በኋላ አመነችበት። ጌታ ሆይ ዳግመኛ እንዳልጠማ ወደዚህም ምንጭ ድጋሚ እንዳልመጣ የሕይወትን ውሃ እባክህ ስጠኝ አለችው። ክርስቶስ ምን አላት? በእኔ የሚያምን የሕይወት ውሃ ምንጭ ከሆዱ ይፈልቃል አላት። ጊዜያዊ ውሃ አይደለም የምናገኘው ክርስቶስን ስንይዝ ወገኖች፣ ምንጩን ነው የምንይዘው። አያችሁ፣ ይቺ ሴት ይህንን ነው ክርስቶስ ያደረገላት። አንድም ሰው ቢሆን እንዲጠፋ እግዚአብሔር ፈቃዱ አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምንድን ያለን ቅዱስ ዮሐንስ? በእርሱ የሚያምን ሁሉ ነው ያለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው ያለ። የእግዚአብሔር ፈቃድ ዓለሙ ሁሉ እንዲድን ነው ወገኖች፣ ሰው ሁሉ እንዲድን ነው። በማንም ሰው ጥፋት እግዚአብሔር አይደሰትም። ስለዚህ ለማንም ሰው እንቅፋት እንዳንሆን እንጠንቀቅ። ይልቁንም ሰው ከእግዚአብሔር እንዳይገናኝ የማንገባ የማናስገባ ሆነን ምን ከለክል እንዳንሆን መጠንቀቅ አለብን። በማቴዎስ 21 ላይ ጌታ እንደነገረ ቀራጮችና ጋለሞታዎች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል፣ እናንተ አትገቡ ወይም ደግሞ ሌላው እንዲገባ መንገድ የምትከለክሉ ወዮላችሁ ብሏቸዋል። እንዲህ አይነት ሕይወት ያለን ሰዎች ካለን መጠንቀቅ አለን። ይሄ እረኛ ከጠፉት ካልባዘኑት ካልጠፉት 99 በጎቹ የጠፋውን አንዱን በግ ፍለጋ ሄደ። ፈለገው፣ ደከመ፣ አገኘው፣ ተሸክሞት መጣ። ጎረቤቶቹን፣ ዘመዶቹን፣ የሚያውቃቸውን ሁሉ ጠርቶ ጠፍቶ የነበረውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ አላቸው። ይህ ግልጽ ምሳሌ ነው። የጠፋው አዳም ነው። የጠፋው የሰው ልጅ ነው። ከገነት ጫካዎች እስከ ቀራንዮ ኮረብታ ድረስ ክርስቶስ ፈለገን፣ አገኘን፣ ወደ ቀደመ ርስታችን መለሰን። ስሙ የተመሰገነ ይሁን። ስለዚህ ምን አለ ጌታ? እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አለ። አያችሁ፣ ቅዱሳን መላእክት በሰማይ ደስ የሚላቸው ኃጢአተኛ የነበረው ሰው ንስሐ ሲገባ ከእግዚአብሔር ጋር ሲታረቅ እግዚአብሔር የከፈለለትን ዋጋ ሲረዳ ደስ ይላቸዋል። ሁላችንም እንደምናውቀው እንደ ቤተ ክርስቲያናችን ትምህርት ጠባቂ መላእክት አሉን። እንደምናውቀው በቀን 2
በሌሊት 2 የሚጠብቁን መላእክት አሉ። እነዚህ ቅዱሳን መላእክት ደስታቸው ወደ እግዚአብሔር ስንቀርብ፣ ንስሐ ስንገባ፣ መልካም ነገር ስናደርግ፣ የእግዚአብሔር ፈቃድ የሆነውን ስንፈጽም ነው ደስታቸው። እግዚአብሔርን ስናሳዝን እነሱም ይከፋቸዋል። አያቸው። የእነሱ ደስታ የእኛ መዳን ነው። ዕብራውያን 1:14 ላይ ቅዱስ ጳውሎስ እንደነገረን ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል ስለ መላእክት ሲናገር። መላእክት የእኛ ደስታ ነው ደስታቸው። መላእክት የእኛ መዳን ነው ደስታቸው። በእኛ መዳን ይደሰታሉ። ስለዚህ ክርስቶስ በአንድ ኃጢአተኛ ንስሐ መግባት በመላእክት ዘንድ ደስታ ይሆናል። አሁን ይሄ በግ መንገድ ጠፍቶት ነው የጠፋው። ከሌሎቹ ከመንጋው ተለይቶ የጠፋው መንገድ ስለሳተ ነው። ዛሬ መንገድ ጠፍቶባቸው፣ የሃይማኖት መንገድ ጠፍቶባቸው፣ የሕይወት መንገድ ጠፍቶባቸው እንደ ቃየል የሚቅበዘበዙ ወደ ክህደት፣ ወደ ስህተት፣ ወደ ኑፋቄ፣ ወደ ጥርጥር የገቡ ወገኖቻችን አሉ። ክርስቶስ ግን ይፈልጋቸዋል በቃሉ ዛሬ። ምናልባት መንገድ ጠፍቷችሁ የሕይወት መንገድ የትኛው ነው እያላችሁ የምትጨነቁ የምትወዛገቡ፣ የሕይወት መንገድ ክርስቶስ ነው። ኑ ወደ ክርስቶስ። የሚያሳርፈው እሱ ነው። ኑ ወደ እሱ። የሚያድነው እሱ ነው። ሌላ ዳኝ የለም። ኑ ወደ ክርስቶስ። እንደዚህ በግ በሰማይ ደስታ ይሆናል። እናንተ ወደ በረቱ ስትቀላቀሉ ስትድኑ እግዚአብሔር ይደሰታል። የሞተው ለእናንተም ነው። መከራ የተቀበለው ለሁላችንም ነው። ስለዚህ መንገድ ጠፍቷችሁ በተሳሳተ መንገድ ውስጥ ያላችሁ ወገኖቻችን ወደ እውነተኛዋ ክርስቶስ በደሙ ወደ መሰረታት አንዲቱ ቤተ ክርስቲያን ኑ። ጌታ እጁን ዘርግቶ ይቀበላችኋል። ሁለተኛው ምሳሌ እዚህ ክፍል ላይ የምናገኘው 10 ድሪም ስለነበራትና ከነዛ ከ10 ድሪሟ ደግሞ መካከል አንዱ ስለጠፋባት ሴት ነው ምሳሌ የተናገረው ጌታችን። ወይም 10 ድሪም ያላት አንዲት ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ ጌታችን። ይሄኛው ደግሞ ለየት ያለ ነው አጠፋፉ። በጉ የጠፋው መንገድ ጠፍቶት ነው። ድሪሙ ደግሞ ቤት ውስጥ ነው የጠፋው። ተመልከቱ፣ አስተውሉ ክርስቲያኖች። እግዚአብሔርን እያገለገልን ቤት ውስጥ ሆነንም ደግሞ መጥፋት አለ። አንዳንድ ጊዜ እንደዛ አይነት ስሜት አይሰማችሁም? ቤተክርስቲያን እየተመላለሳችሁ ከፍ ሲልም አገልጋዮች ሆነን ሰንበት ተማሪ ሆነን ሊሆን ይችላል፣ ዘማሪ ሆነን ይችላል፣ ዲያቆን ሆነን፣ ካህን ሆነን፣ ሰባኪ ሆነን ሊሆን ይችላል። ይህን ሁሉ አገልግሎት እያገለገልን ሕይወታችን ግን ደስታ የራቀው የዛለ ስሜት ያለን በሕይወታችን ደስተኞች ያልሆንን እንሆናለን። ቁም ነገሩ ቤተ ክርስቲያን መመላለስ አይደለም፣ ከእግዚአብሔር ጋር መገናኘት ነው ወገኖች። ስለ እግዚአብሔር ማወቅ አይደለም ቁም ነገሩ፣ እግዚአብሔርን ማወቅ ነው። እግዚአብሔር የሚታወቀው በእምነት ነው። እግዚአብሔር የሚታወቀው በልብ ንጽሕና ነው። እግዚአብሔር የሚታየው ልብን ንጹሕ በማድረግ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ስለ አንቀጸ ብፁዓን ጌታ ሲያስተምር ብፁዓን ነዳያን በመንፈስ ብሎ ጌታ ያስተማረበት ክፍል ላይ ማለት ነው። ልባቸው ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር አለ። ልባቸው ንጹሕ የሆነ እነሱ ብፁዓን ናቸው እግዚአብሔርን ያዩታልና። ከሌሎቹ ብፁዓን ለየት ያለ ነው ይሄ። ልባቸው ንጹሕ የሆነላቸው፣ ለምሳሌ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያትን ይወርሳሉና፣ የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና እያለ ነው ጌታ ያስተማረው። ቁጥር 8 ላይ ግን ልባቸው ንጹሕ የሆነ እነሱ ምንድናቸው አለ? ብፁዓን ናቸው። ለምን? እግዚአብሔርን ያዩታልና። እግዚአብሔርን ማየት ትፈልጋላችሁ ክርስቲያኖች? ትፈልጋላችሁ? እግዚአብሔርን ማየት የሚፈልግ ክርስቲያን ልቡን ንጹሕ ያድርግ። እግዚአብሔር የሚታየው በልብ ንጽሕና። አባ ሕርያቆስን በቅዳሴ ማርያም የመጨረሻው ክፍል ላይ እስመ በአንጽሖ መንፈስ ነቢያት ርእይዎ ለእግዚአብሔር ወተናጸሩ ገጸ በገጽ ይላል። ምን ማለት ነው? መንፈስን ንጹሕ በማድረግ ልብን ንጹሕ በማድረግ
ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና ይላል። ሙሴና እግዚአብሔር እንደ ባልንጀራ ተነጋግረዋል። በኋላም ሙሴ እግዚአብሔርን ፊት ለፊት አይቶታል፣ ክርስቶስን ደብረ ታቦር ላይ። አያችሁ፣ ሙሴ የዋህ ልብ ያለው ሰው ነበር። ከእግዚአብሔር ነቢያት መካከል እንደ ሙሴ ያለ የዋህ ልብ ያለው ሰው አልነበረም። ስለዚህ ሙሴ ልቡ ንጹሕ ስለነበረ የዋህ ስለነበረ እግዚአብሔርን አናግሯል፣ ከእግዚአብሔር ጋር ተነጋግሯል እንደ ባልንጀራ፣ እግዚአብሔርንም ደግሞ አይቶታል። ስለዚህ ልብን ንጹሕ ማድረግ ያስፈልጋል ማለት ነው ክርስቲያኖች። አሁን እቺ ሴት 10 ድሪም ነበራት። ድሪም ማለት ጌጥ ነው። ከነዛ ከጌጦቿ መካከል አንዱ ጌጧ ድሪሟ ጠፋባት። 9 ይበቁኛል አላለችም። ያደረገችውን ነገር ጌታ ነገረን። ተመልከቱ። ምንድን ያደረገችው? መብራት አበራች፣ ቤቷን ጠረገች፣ እስክታገኘውም ድረስ ፈለገችው። መብራት የተባለ ልብን ንጹሕ ማድረግ ነው። መብራት የተባለ ንስሐን ገንዘብ ማድረግ ነው። መብራት አበራች፣ ቤቷንም ጠረገች። ቆሻሻን ማስወገድ ያስፈልጋል። በቆሸሸ ማንነት ውስጥ እግዚአብሔር አያድርም ወገኖች። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ነው ያለው ዳዊት አይደለም? መዝሙር 50 ላይ እግዚአብሔር በቆሸሸ ልብ ውስጥ አያድርም። እግዚአብሔር ክፋት በሞላው ልብ ውስጥ አያድርም። እግዚአብሔር ማደሪያው ንጹሕ ልብ ነው። መሥዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለው ዳዊት። የእግዚአብሔር መሥዋዕት የተሰበረ ልብ ነው አለ። የተሰበረውን ማንነት እግዚአብሔር አይንቅ። ትሑት ስብዕናን እግዚአብሔር አይንቅ። በትሑታኑ አድሮ ነው እግዚአብሔር ድንቅ ድንቅ ሥራዎችን የሠራው፣ አሁንም የሚሠራው፣ እስከ ዓለም ፍጻሜ ድረስም የሚሠራው። ስለዚህ ልብን ንጹሕ ማድረግ ያስፈልጋል። ውስጣችን በኃጢአት የቆሸሸብን፣ ቤት ውስጥ ሆነን የጠፋን ብዙ ሰዎች አለ። አንደኛውን ዓለም ውስጥ ገብተው የጠፉት እኮ ይሻላሉ። አንዳንድ ጊዜ ወገኖች እያገለገሉ መጥፋት በጣም ከባድ ነገር ነው። እየሰበኩ መጥፋት በጣም አደገኛ ነገር ነው። እያስቀደሱ መጥፋት አለ። አሁን ይቺ ሴት የገጠማት እንደዛ አይነት ነገር ነው። ክርስቶስ ይህንን ምሳሌ ነው የነገረን። ድሪሙ ቤት ውስጥ ነው የጠፋው። ግን ሴቲቱ ምን አደረገች? መብራት አበራች። የጠፋ ነገር ለመፈለግ መጀመሪያ መብራት ማብራት አለ። መብራት የክርስቶስ የእግዚአብሔር ሕግ ነው። ዳዊት ለዛ ነው ሕግህ ለእግሬ መብራት ለመንገዴም ብርሃን ነው አለ። ተመልከቱ፣ የእግዚአብሔር ቃል ለመንገዳችን ብርሃን ነው፣ ለእግራችንም ደግሞ ብርሃን ነው፣ ለመንገዳችንም ብርሃን ነው። ለእግራችን መብራት ለመንገዳችን ብርሃን ነው። የእግዚአብሔር ሕግ ብርሃን የተባለ እሱ ነው። ከዛ ምን አደረገች? ቆሻሻውን ጠረገች። በንስሐ ራስን መለወጥ ያስፈልጋል። በእግዚአብሔር ፊት ራስን ማዋረድ ማለት ንስሐ መግባት፣ በኃጢአት የቆሸሸውን፣ በኃጢአት የጠቆረውን፣ በኃጢአት የተበላሸውን ነፍሳችንን ሥጋችንን በንስሐ ማደስ ያስፈልጋል ወገኖች። ያን ጊዜ ያ የጠፋው የክርስትና ሕይወት ይገለጣል። ያ በእኛ ሕይወት ውስጥ ጣዕም አልባ የሆነው የክርስትና ሕይወት በእግዚአብሔር ፍቅር ይታደሳል። ስለዚህ የንስሐን ሕይወት ገንዘብ ማድረግ ይገባናል። ይቺ ሴት ያደረገችው ይሄ ነው። ሦስተኛው ምሳሌ ደግሞ ስለ ጠፋው ልጅ ነው ጌታ የተናገረው። ባጭሩ እንገራችሁ ምሳሌው። አንድ ባለጸጋ ነበረ፣ 2 ልጆች ነበሩት። ከሁለቱ ልጆቹ መካከል ታናሽየው ልጅ አባቱን መጣና ካንተ ጋር መኖር ሰልችቶኛል፣ ካንተ ጋር መኖር ከዚህ በኋላ አልፈልግም፣ ስለዚህ ከሀብት የሚደርሰኝን ድርሻዬን ስጠኝና የራሴን ኑሮ ልኑር ብሎ አባቱን ጠየቀው። አባቱ ለመነው፣ ሐሳቡ ትክክል ስላልነበረ አይ አልፈልግም አለ ልጁ። ያዘነ አባት ከንብረቱ ከሀብቱ ላይ ድርሻውን ሰጥቶ ሸኘው። ያ ልጅ ገንዘቡን ተቀብሎ ሄደ። እያባከነ ጨረሰ ነው የሚለው ቃል። እንዲህ አይነት ሰዎች የሉም? አሁን ከእግዚአብሔር እቅፍ የኮበለደ ከዓለም ደስታ የሚገኝ መስሎን የዓለም ብልጭልጭታ ነገር ማርኮን እንደ ዴማስ ለእግዚአብሔር ጀርባችንን የሰጠ ከእግዚአብሔር ይልቅ ዓለምን የመረጠ ከዘላለማዊ ሕይወት ይልቅ በምድራዊ ደስታ እምነታችንን እንደ ኤሳው በምስር ወጥ የለወጥን ብኩርናችንን የሸጥን
ለፖለቲካ ትርፍ ብለን፣ ለጊዜያዊ ጥቅም ብለን፣ ለስጋዊ ሕይወት ብለን ከእግዚአብሔር እቅፍ የኮበለልን ደግሞ አለን። አንደኛችንን ጠቅልለን ወደ ዓለም የገባን ግን ፍጻሜው አያምርም ወገኖች። ከእግዚአብሔር ኮብልለን የምንሄድበት የትኛውም ስፍራ አይመችም። ምቹ ማረፊያችን እግዚአብሔር ነው። ዮናስን ታስታውሱታላችሁ አይደል? ወደ ነነዌ ሂድ ሲባል አይ አልሄድም ብሎ ወደ ተርሴስ ኮበለለ። መርከብ ተሳፍሮ ገባ። እግዚአብሔር ግን የሌለበት ስፍራ ስለሌለ አሳ አንበሪ ሆድ ውስጥ አገኘው እግዚአብሔር። አንዳንዶች ደግሞ እንዲህ የሚሆኑ አሉ። ጥጋባቸውን አልችል ብለው ከእግዚአብሔር ይልቅ ዓለም ይሻለናል ብለው ከመንፈሳዊ ሕይወት ይልቅ ኃጢአት፣ ዝሙቱ፣ ርኩሰቱ፣ የዓለም ብልጭልጭታው ይሻለናል ብለው እንደ ዴማስ የእግዚአብሔርን ጸጋ ረግጠው አክፋፍተው ወደ ዓለም ጭልጥ ብለው የሚገቡ ደግሞ አሉ። ግን ዓለም የምትወደህ ሲኖርህ ብቻ ነው። የዚህ ዓለም ሰዎች የሚወዱህ የእነሱ እስከሆንክ ብቻ ነው። ካንተ የሚያገኙትን ነገር እስካላጡ ድረስ ብቻ ነው። ገንዘብ ሲኖረን ሁሉ ሰው ይወደናል። ስልጣን ሲኖረን ሁሉም ሰው ይወደናል። ተሰሚነት ሲኖረን ሁሉም ሰው ይፈልገናል። ያ እነሱ የሚፈልጉት ነገር ከኛ ሲጎድል ሲያጡት ግን ጀርባቸውን ይሰጡናል፣ ባዷችንን እንቀራለን። ይሄ ልጅ የገጠመው እሱ ነው ወገኖች። ለጊዜው ገንዘብ ስለነበረው በዙሪያው በጣም ብዙ ሰዎች ነበሩ ገንዘቡን የሚያጫርሱት። አንተ በጣም ትልቅ ሰው ነህ የሚሉት የሚያሞግሱት የውሸታቸው። እያባከነ ገንዘቡን ከነሱ ጋር ከጨረሰ በኋላ ግን ፊታቸውን አዞሩበት። የሚገርማችሁ መጽሐፉ እንደሚነግረን የሚበላው እስኪያጣ ድረስ ተቸገረ ይላል። አሳማዎች የሚበሉትን ለመብላት እስኪመኝ ድረስ በአባቱ ቤት እንደዛ ተንደላቆ እንዳልኖረ፣ እንደ ንጉሥ ልጅ እንዳልኖረ፣ አሁን ግን አሳማዎች የሚበሉትን ለመብላት እስኪመኝ ድረስ ተቸገረ። እሱንም እንኳን አጣ። ከዛ በኋላ ግን የዚህ ልጅ ትልቁ አስተዋይነቱ ወደ ልቡ መመለሱ። ቃሉ ምን ይላል? ወደ ልቡ ተመለሰ ይላል። እግዚአብሔር ወደ ልባችን ይመልሰን። አሁን ያቃተን እሱ ነው ወገኖች። ልባችንን እልከኛ አድርገን ብዙዎቻችን እያወቅን ነው። አንዳንድ ሰው ያለበትን ሕይወት ስህተት እንደሆነ ያውቃል። ሱስ ውስጥ ሊሆን ይችላል፣ ዝሙት ውስጥ ሊሆን ይችላል። የሆነን ኃጢአት ውስጥ ብቻ ሆነን ያ ትክክል እንዳልሆነ እኮ እናውቃለን። መውጣት ያቃተን ግን ብዙ አለ። ግማሾቻችን በተሳሳተ መረዳት እግዚአብሔርን እያሰብ ነው። በቃ እኔ አንዴ ቆሽሻለሁ፣ ኃጢአተኛ ነኝ፣ በኃጢአት ተበላሽቻለሁ፣ መልኬ ተለውጧል፣ እግዚአብሔር አይወደኝም፣ እግዚአብሔር አይፈልገኝም በሚል የተሳሳተ መረዳት በዛው በኃጢአት ውስጥ የምንኖር ሰዎች አለን። ስህተት ነው ወገኖች። ከዚህ ልጅ ሕይወት እንማራለን። ይሄ ምሳሌ የሁላችንንም ሕይወት የሚመለከት ነው። አባት የተባለው እግዚአብሔር ነው። ታናሽየው ልጅ በኃጢአት ከእግዚአብሔር የምንኮበልል ሰዎች ምሳሌ ነው። በእግዚአብሔር ቤት የነበረንን ክብር፣ በእግዚአብሔር እቅፍ ውስጥ የነበረንን ሰላም፣ የነበረንን ደስታ በራሳችን ፍላጎት ዓለም ላይ እናገኘዋለን ብለን ኮብልለን በዓለም ብዙ ዋጋ ከፍለን ብዙ ተጎድተን መልካችን ጠፍቶ ጠቁረን ተጎሳቁለን የምንበላው እስክናጣ ድረስ እስክንቸገር ድረስ የምንደርስበት ጊዜ ይመጣል። እንደዚህ ሰው ግን ወደ ልባችን መመለስ አለብን። ምን አለ መሰላችሁ? ሉቃስ ምዕራፍ 15 ቁጥር 16 ላይ ምን ይላል? እሪያዎች ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ ይላል። ወደ ምኑ ተመልሶ? ወደ ልቡ ተመልሶ። እግዚአብሔር ወደ ልባችን ይመልስ፣ ወደ ማስተዋላችን ይመልስ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷልና ነው የሚለው የእግዚአብሔር ቃል። በዚህ ዘመን ብዙዎቻችን ያጣነው ልብ ማድረግ ነው፣ ማስተዋል ነው። ጌታም ወንጌል ሲያስተምር ደጋግሞ ደቀ መዛሙርቱን አስተዋላችሁን ይላቸው ነበር። የነገራቸው ነገር እንደገባቸው ደጋግሞ ይጠይቃቸው ነበረ። የሰማነውን የእግዚአብሔር ቃል እንድንረዳ መንፈስ ቅዱስ መረዳቱን እንዲሰጠን፣ ማስተዋሉን እንዲሰጠን መለመን አለብን ወገኖች።
የእግዚአብሔርን ቃል ዝም ብለን በዚህ ጆሮ ብቻ የምንሰማው አይደለም። የልባችን ጆሮ መከፈት አለበት። እዝነ ልቦናችን ካልተከፈተ በዚህ ስጋዊ ጆሮ ሰምተን አንድን። ለዚህ ነው እኮ በቅዳሴ እግዚእ ላይ ሀበነ እግዚኦ አየንተ አእምሮ ወትረኪያከ ይርአያ ወአእዛንነ ቃለ ዘባሕቲትከ ይስማ። አቤቱ የእውቀት ዓይኖችን ስጠን አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ እያለን የምንጸልየው ለዛ ነው። ጌታም ሲያስተምር ዘቦ እዝን ሰሚያ ለይስማ፣ የሚሰማ ጆሮ ያለው ምን ይበል ይስማ እያለ ይናገር ነበር። ልድያም ልቧ የተከፈተው ጳውሎስ የሚያስተምረውን ትሰማ ዘንድ ታስተውል ዘንድ መንፈስ ቅዱስ ልቧን እንዲከፍትላት ስለለመነች እኮ ነው፣ ስለጸለየች ነው። የሐዋርያት ሥራ ምዕራፍ 14 ላይ የምናገኛት ያቺ ደግ ሴት መንፈስ ቅዱስ ልቧን እንዲከፍትላት ጸለየች። መንፈስ ቅዱስን ልቧን ከፈተላት። ቅዱስ ጳውሎስ ያስተማረውን ቃል ሰምታ አመነች። ከነ ቤተሰቧ ተጠምቃ ክርስቲያን ሆነች። አያችሁ፣ ሰው ልቡ ተከፍቶ የእግዚአብሔርን ቃል ከሰማ በኋላ ወዲያውኑ ነው ወደ አክሽን የሚሄደው። አያመነታም፣ አይዘገይም፣ ጊዜ አይወስድም፣ ለኃጢአት ቀጠሮ አይዝም። አሁን ብዙዎቻችን የምናደርገው እንደዛ ነው። ስለ ንስሐ ተምረን ወዲያው ጊዜያዊ ሐዘን ይሰማናል፣ እንጸጸታለን፣ ግን ቆይተን እንረሳዋለን። ሰይጣን ተስፋ ያስቆርጠናል። የመዳን ቀን ግን አሁን ነው ወገኖች። የኃጢአተኝነት ስሜት የተሰማን ወዲያውኑ ንስሐ አባታችን ጋር ደውለን ንስሐ እንግባ፣ አግኝተን ንስሐ እንግባ። ንስሐ አባት የሌለን ሳንውል ሳናደር ንስሐ አባት እንያዝ። ከነ ኃጢአታችን ይሄ ምሽት አይንጋብን። ይቺ ቀን አትለፍብን ወገኖች። የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ቅዱስ ጳውሎስ እንዳለ የመዳን ቀን አሁን ነው፣ ሰዓቱ የመዳን ቀን ዛሬ ሰዓቱም አሁን ነው ያለ። ነገ የኛ ቀን አይደለም ወገኖች። እንኳን ለኃጢአት ቀጠሮ ልንይዝበት ነገ መልካም ለማድረግ እንኳን የኛ ቀን አይደለም ወገኖች። ስለ ነገ አታስቡ፣ ለነገ የራሱ ክፋቱ ይበቃዋል አይደል ያለው ጌታ ማቴዎስ ወንጌል ምዕራፍ 6 ላይ። ዘመናችን እንኳን ክፉ ለማድረግ ቀጠሮ የምንይዝበት በጎ ለማድረግ እንኳን የሚበቃ አይደለም። ስለዚህ የተሰጠንን የንስሐ ዕድል በአግባቡ መጠቀም አለን። ይሄ ልጅ ወደ ልቡ ተመለሰና ምን ትዝ አለው መሰላችሁ? የአባቱን ቤት አሰበ። ዓለም ውስጥ ያሉ በተለያየ ኃጢአት ውስጥ ያሉ በተለያየ እግዚአብሔር በማይደሰትበት ሕይወት ውስጥ ያሉ ግን ልባቸው እግዚአብሔር ቤት ውስጥ ያለ ብዙ ወንድሞች እህቶች አሉ። ኑ ከነ ኃጢአታችሁ፣ ኑ ከነ ዝሙታችሁ፣ ኑ ከነ ሱሳችሁ፣ ኑ ከነ ጫታችሁ፣ ኑ ከነ መጠጣችሁ ለመንጻት ለመቀደስ ከእግዚአብሔር ጋር ለመታረቅ እናንተ ወስኑ። አባታችሁ ከነ ቆሻሻችሁ አቅፎ ይስማችኋል፣ ይቀበላችኋል። ለዚህ ልጅ ያደረገው አባቱ ይሄንን ወደ ልቡ ተመለሰና ምን አለ? የአባቱን ቤት አሰበ። ምን አለ መሰላችሁ? ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸዋል? አባቱ ከሱ አልፎ ከልጁ አልፎ ቤት ውስጥ ስራ የሚያግዙ ሙያተኞች ሰራተኞች አሉት፣ ጠግበው የሚያድሩ። እሱ ግን በራሱ ስህተት በራሱ አለማስተዋል በመደገፉ የአባቱን ቃል ባለመስማቱ የአባቱን ምክር ቸል በማለቱ ለመከራ ተዳርጓል። ስለዚህ በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው? እኔ ግን እዚህ በረሃብ እሰቃያለሁ አለ፣ በረሃብ እጠፋለሁ አለ። ከዛስ ተነስቼ ወደ አባቴ ቤት እሄዳለሁ። በቃ ይህንን ቃል በልባችሁ እንደ ጸሎት አድርጋችሁ ተናገሩት ወገኖች። የጫት መደብ ላይ ያላችሁ፣ ብርጭቆ ይዛችሁ ራሳችሁን በመጠጥ ውስጥ የደበቃችሁ፣ በዝሙት ውስጥ ያላችሁ፣ በጣዖት ማምለክ ውስጥ ያላችሁ፣ በዓለማዊነት ውስጥ ያላችሁ ተነስቼ ወደ አባቴ ቤት እሄዳለሁ በሉ። አባታችሁ እጁን ዘርግቶ ይጠብቃችሁ። ተነስቼ ወደ አባቴ ቤት እሄዳለሁ አለ ይሄ ሰው። ከዛስ አባቴንም ሄጄ እንዲህ እለዋለሁ አለ። ተመልከቱ። አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ አለ። እነዚህን 3 ነገሮች በደንብ አስተውሉ ወገኖች። መጀመሪያ ምን አደረገ? ወደ ልቡ ተመለሰ።
ኃጢአት በቃኝ አለ። ኃጢአትን በቃኝ ካላልነው ለንስሐ ዕድል አይኖረን። ንስሐ ለመግባት የመጀመሪያው ነገር ኃጢአት በቃኝ ማለት መወሰን። ከዛስ ወደ አባቴ ቤት እሄዳለሁ አለ። ከዛ ደግሞ ምን አለ? ወደፊት ልጅ ልባል አይገባኝም ብሎ አሰበ ለራሱ። አባቱን ይቅር ለማለት ተዘጋጀ ማለት ነው። ኃጢአቱን አመነ፣ በደሉን አመነ። ከዛስ አባቱን ደግሞ ሄዶ ወደ አባቱ ደግሞ ተነስቶ መጣ። አያችሁ፣ አክሽን ይፈልጋል። መዳን አክሽን ይፈልጋል። የመዳን ቀን ዛሬ ስለሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ስታነቡ መንፈስ ቅዱስ በወረደበት ቀን ቅዱስ ጴጥሮስ ያስተማራቸው እነዛ 3000 ሰዎች ልባቸው ተነካ በቅዱስ ጴጥሮስ ስብከት። ዛሬ የእግዚአብሔር ቃል ልባችንን የሚነካን ስንቶች ነን ወገኖች? ይነካናል የእግዚአብሔር ቃል ልባችንን። የእግዚአብሔርን ቃል ሰምቶ ልቡ የማይነካ ክርስቲያን በጣም ከባድ ነው። ልባቸው ተነካ እነዚህ ሰዎች። ቅዱስ ጴጥሮስ የሰበካቸው ክርስቶስ ለእነሱ ስለከፈለላቸው ዋጋ ነው፣ ስለሞተላቸው ጌታ ነው የሰበካቸው። ልባቸው ተነካ በትምህርቱ ማለት ነው። ልብ መነካት ማለት ምን ማለት ነው? ራስን መመልከት፣ ውስጥን ማየት። ይሄ ሁሉ ዋጋ ተከፍሎልኝ እኔ ግን እግዚአብሔርን በሚያሳዝን ሕይወት ውስጥ እመላለሳለሁ፣ ጌታ ሆይ እባክህ ይቅር በለኝ ብለን ለንስሐ ራሳችንን ማዘጋጀት ማለት ነው። ልባቸው ተነካ። ከዛስ መጡና ሐዋርያትን ምን እናድርግ አሏቸው። አያችሁ፣ ልባችን የተነካ ሰዎች ቀጣዩ ስቴፕ ምንድነው መሆን ያለበት? ወደ አባቶቻችን ወደ ካህናት ቀርበን ምን እናድርግ ብለን መጠየቅ አለብን። ከዛ እነሱ የሚያዙን በጣም ቀላል ነገር ነው። ጴጥሮስ ያዘዘንን ነው ካህናት የሚያዙ። ምናዛችሁ ምን አለ ቅዱስ ጴጥሮስ? ኃጢአታችሁ ይሰረይ ዘንድ ሁላችሁም በኢየሱስ ክርስቶስ እመኑ፣ ከዛም በኋላ የንስሐንም ጥምቀት ተጠመቁ ትድናላችሁ አላችሁ። ከዛ እነሱ አመኑ፣ በክርስቶስ አመኑ፣ ተጠመቁ። 3000 ሰው በአንድ ቀን አምኖ ክርስቲያን ሆነ። ክብርና ምስጋና ለእግዚአብሔር ይሁን። ይሄ ልጅም ወደ አባቱ ቤት ሄደ ተነስቶ። አባቱ እንዴት እንደተቀበለው እንመልከት። ተነስቶም ወደ አባቱ መጣ፣ እርሱም ገና ሩቅ ሳለ ተመልከቱ። ምንም እንኳን አባቱ በመሄዱ ደስተኛ ባይሆንም በራሱ ፈቃድ፣ በራሱ ምርጫ፣ በራሱ ውሳኔ ከሱ ተለይቶ ቢሄድበትም እንዳልተመቸው ግን ልቡ ያውቃል። ከሱ ሌላ የሚደሰትበትን ሕይወት እንደማያገኝ ያውቃል አባቱ፣ ልጁን ጠንቅቆ ስለሚያውቅ። ግን ሲመለስለት ደስ አለ። ገና በሩቅ ሲያየው አባቱ ተነስቶ ገና ሩቅ ሳለ አባቱ አየውና አዘነለት ይላል። አያችሁ፣ እግዚአብሔር ሲያይን መጀመሪያ ያዝንልናል። አይጨክንብንም፣ አይፈርድብንም። የት ነበርክ? ለምንድነው እስካሁን በኃጢአት የኖርከው አይለንም ወገኖች። ያዝንልናል መጀመሪያ አባት ስለሆነ እሱ። ሰዎች ሊጠቋቁሙብን ይችሉ ይሆናል፣ እግዚአብሔር ግን ያዝንልናል። አዝኖ ነው ለዚህ ዓለም ወደዚህ ዓለም የመጣው ለሰው ሁሉ የሞተው ክርስቶስ። በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ስትመለከቱ ያቺ ከ12 ዓመት ጀምሮ ደም ፈሳት የነበረችውን ሴት ታሪክ እናገኛለን አይደል? ይቺ ሴት ከዚህ ሕመሟ ለመዳን ለመፈወስ ያላትን ገንዘብ በሙሉ ጨርሳለች። ባለ መድኃኒት የተባለ ሰው ጋር ሁሉ ሄዳለች፣ ገንዘቧን ጨርሳለች፣ ድሃ ሆናለች። በዚህ ምክንያት ግን ያገኘችው ፈውስ አልነበረም፣ ያገኘችው ድህነት አልነበረም። መጨረሻ ላይ ስለ ክርስቶስ ዝና ሰማች ይቺ ሴት። ከዛ ምን አለች? ቤቷ ቁጭ ብላ ሳትሄድ ገና በልቧ ነው ያመነችው። ወደ ክርስቶስ እሄዳለሁ፣ በእምነት የቀሚሱን ጫፍ ነካለሁ፣ ዳስሳለሁ፣ ደሜ ቀጥ ይላል ብላ አመነች። አያችሁ፣ እምነት ማለት ይሄ። ይቺ ሴት የዳነችው ገና ቤቷ ሳለች ይህንን ስታስብና ስትናገር ነው። ከዛ መጣች ወደ ክርስቶስ። ሰዎች ያውቋታል፣ ይጠቋቁሙባታል። ማንም አጠገቧ ሊቆም የሚፈቅድ የለም።
ወገኖች የታመሙትን እኛም ልንታመም እንደምንችል ሆነን ማሰብ ያስፈልጋል። በየትኛውም ችግር ውስጥ ያለን ሰው እኛም በዛ ጫማ ውስጥ ሆነን ለመረዳት መሞከር አለብን። የዚህ ዓለም ነገር ተገለባባጭ ነው። ነገኛም በእንደዚህ አይነት ሁኔታ ውስጥ ልንሆን እንችላለን። ሰው ደግሞ የዘራውን ነው ያንኑ መልሶ የሚያጭደው። ለሰው የማያዝን ልብ ከሆነ ያለን ለእኛም የሚያዝን ልብ የሌለው ሰው ይልክብናል እግዚአብሔር። የምንራራ ከሆነ ሰዎች በችግራችን ጊዜ ይራሩልናል። ክርስቲያን ደግሞ ሁልጊዜ መልካም የሚያደርግ መልካም የሚያስብ በጎ የሚመኝ መሆን አለበት። ለሰው ሁሉ መልካም የምናደርግ ልንሆን ነው የተጠራ እና ይቺ ሴት መጣች ወደ ክርስቶስ። እንደምንም ብላ ተጋፍታ ከሰዎች በኋላው በኩል መታ የክርስቶስን የቀሚሱን ጫፍ ነካች። እንደሚደንቃችሁ ነገር በልቧ እንዳመነችው ልክ የቀሚሱን ጫፍ ስትነካ የደሟ ምንጭ ቀጣል፣ ቆመላት። ጌታ አንድ ጥያቄ ጠየቀ። የዳሰሰኝ ማን ነው? ልብሴን የነካው ማን ነው አለ ጌታ። በቁጣ አይደለም፣ ሊያስተምር ፈልጎ ነው ይህንን የተናገረው። ቅዱስ ጴጥሮስ ምን አለው? ጌታ ሆይ ይሄ ሁሉ ሰው እያጋፋህ እንዴት ልብሴን የነካው ማን ነው ትላለህ አለው። አልገባውም ጴጥሮስ። አይገባንም እኛ የእግዚአብሔር ሥራ ብዙ ጊዜ። ጌታ ግን ምን አለው? ኃይል ከኔ ወጥቷል፣ የዳሰሰኝ ሰው አለ አለ። ሴቲቱ የተደረገላትን ስለምታውቅ ማንም ሳያያት ለማንም ሳትናገር እዩኝ እዩኝ ሳትል አገናኙኝ ሳትል አምና በልቧ ራሷን ደብቃ መታ የተደረገላትን የዳነችውን ድህነት ስለምታውቅ ጌታ ሆይ ሳይገባኝ የቀሚስን ጫፍ መጥቼ የነካሁት ኃጢአተኛው ልጅህ እኔ ነኝ፣ ይቅር በለኝ አለች። አነሳት ጌታ ከወደቀችበት። አይገርማችሁ? አዘነለት የሚለው ይሄ ነው። አነሳትና ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። ክብርና ምስጋና ለእግዚአብሔር። አያችሁ፣ እግዚአብሔር እንደዚህ ነው። አንቺ ኃጢአተኛ፣ ሰው ሁሉ የሚጸየፍሽ የሚጠላሽ፣ እኔ ማን እንደሆንኩ አላወቅሽኝም እንዴት ትነኪኛለሽ አላለም ክርስቶስ፣ አላለም። ያ ልጅ ወደ አባቱ ሲመጣ መልኩ ጠፍቷል፣ ተጎሳቁሏል፣ ብዙ ችግር ደርሶበት ነው የመጣው። አባቱ ግን አልጠፋበትም፣ መልኩን ያውቀዋል። መልካችን በኃጢአት ቢጠወልግም ቢጠፋም እግዚአብሔር ግን ያውቀናል። ዋጋ ከፍሎልናል፣ ደሙን አፍስሶልናል፣ ሥጋውን ቆርሶልናል፣ ቤዛ ሆኖልናል። ያውቀናል። አባቱ አወቀው። እየሮጠ ሄዶ ልጁን ከነቆሻሻው አቀፈው። ደስ አለው፣ አዘነለት። ሮጦም አንገቱን አቀፈውና ሳመው። ተመልከቱ፣ እግዚአብሔር እንደዚህ ነው የሚቀበል። ልጁ አጥፍቶ ነው በኃጢአት የአባቱን ንብረት አጥፍቶ ነው የመጣው። ገንዘቡንም ጤናውንም ሕይወቱንም አባክኖ ነው የመጣው። ግን በመመለሱ ብቻ ነው አባትየው ደስ ያለው። እግዚአብሔርም እንደዛ ነው ወገኖች። በመመለሳችን ብቻ ይደሰታል። ወደ እርሱ እቅፍ በመግባታችን ብቻ ይደሰታል። በቀሪ ሕይወታችን እሱን ደስ ለማሰኘት በምንጥረው ጥረት ብቻ ይደሰታል እግዚአብሔር። ደግመን ላለመበደል ራሳችንን መግዛታችንን ነው የሚፈልገው እግዚአብሔር። ውሳኔያችንን ነው የሚፈልገው እንጂ ለምን በኃጢአት ውስጥ ኖራችሁ ብሎ አይከሰንም እግዚአብሔር። አቀፈው፣ ሳመው፣ ተደሰተ። ከዛ በኋላ ባሪያዎቹን ጠራ። ከሁሉ የተሻለ ልብስ አምጡለት፣ አልብሱት፣ ለእጁ ቀለበት፣ ለእግሩ ጫማ ስጡ፣ የሰባው ፍሪዳ አምጡ፣ ይታረድ፣ እንብላም፣ ደስ ይበለናል። ንስሐ ነው፣ ሥጋው ደሙ ነው። ከዛ በኋላ አባትየው አንድ መሰረታዊ ነገር ተናገረ። እንዲህ አለ። ምን አለ መሰላችሁ? ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል። ይህ ልጄ ምን ሆኖ ነበር አለ አባትየው? ሞቶ ነበር። በኃጢአት የኖርነው ሕይወት ከመኖር አይቆጠርም ወገኖች። ኃጢአት ነው ሞት ያስባለው እዚህ ክፍል። ይሄ ልጅ እኮ ፊዚካሊ አልሞተም አይደል? አባትየው ግን ሞቶ ነበር ያለው ለምንድን ነው? ሞታ ለነፍስ ርሂቅም እግዚአብሔር ይላሉ ሊቃውንተ ቤተ ክርስቲያን። የነፍስ ሞቷ ከማን መራቅ ነው? ከእግዚአብሔር መለየት ነው፣ ከእግዚአብሔር መራቅ ነው። ሞት የሚባለው አንዱ ትርጉም ከእግዚአብሔር መለየት ስለሆነ አዳም ሞተ ሲባል እኮ የሞተው 930 ዓመት ኖሮ ነው አዳም እኮ አይደለም።
ግን የሞተው መቼ ነው? ጸበለስን ሲበላ አይደል? አያችሁ፣ ሞት የተባለው ፊዚካሊስ ነፍስ ከስጋ መለየቱ ሳይሆን ከእግዚአብሔር ሲለይ ነው አዳም ሞተ የተባለው። ስለዚህ ሰው በኃጢአት ከእግዚአብሔር ሲለይ ሞተ ይባላል። ስለዚህ ስንቶቻችን ሞተናል በቁማችን? ከእግዚአብሔር ተለይተን የምንኖር ሁሉ ሞተናል ወገኖች። አሁን ወደ አባታችን እቅፍ እንግባ፣ በንስሐ ወደ እሱ እንመለስ። እሱ ይወደናል፣ አይጸየፈን፣ ይቅር ሊለን የታመነ አባት ነው እግዚአብሔር። ይህ ልጅ ሞቶ ነበረ፣ አሁንም ሕያው ሆነ፣ ጠፍቶ ነበረ፣ አሁንም ተገኝቷል አለ አባቴ። ስለዚህ ክርስቲያኖች በተለያየ መንገድ ልንጠፋ እንችላለን። አሁን በእነዚህ በሶስቱ ምሳሌዎች መንገድ ጠፍቶን የጠፋን እንኖራለን። ቤት ውስጥ ያለን የጠፋን እንኖራለን። መስሎን ደግሞ እንደዚህ ልጅ ተታለን በዓለም የጠፋን፣ በጓደኛ ምክር ስተን የጠፋን፣ ከእግዚአብሔር የራቅን እንኖራለን። ግን ሁሉንም አንድ የሚያደርጋቸው ነገር በመገኘታቸው ባለቤቶቹ ሲደሰቱ ነው። ስለዚህ እግዚአብሔር በኃጢአት ጠፍተን እንድንቀር ፍላጎቱ ስላልሆነ ፈቃዱ ስላልሆነ በንስሐ ወደ እሱ ስንመለስ ይደሰታል። ስለዚህ ወገኖቼ በንስሐ ወደ እግዚአብሔር እንመለስ። የመዳን ቀን ዛሬ ነው፣ ሰዓቱም አሁን ነው። በነቢዩ በኢሳይያስ ላይ አድሮ እግዚአብሔር የነገረን ይህንኑ ነው አይደለም? በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላል። እነሆ የተወደደው ሰዓት አሁን ነው፣ የመዳንም ቀን አሁን ነው ይላል የእግዚአብሔር ቃል። ነቢዩ ኢሳይያስ ምን ያህል እግዚአብሔርን ቀርቦ ሳለ ጥሩት ይላል። ኃጢአተኛ ኃጢአቱን፣ ክፉ አድራጊውም ደግሞ ክፋቱን ይተው ነው የሚለው የእግዚአብሔር ቃል ወገኖች። ስለዚህ እግዚአብሔር የሰጠንን የንስሐ ዕድል ሁሉ በአግባቡ እንጠቀምበት። መማር ያለብንን ትምህርት እንማር። ንስሐ መግባት ባለብን ጊዜ ሁሉ ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። ጊዜው እንደምታዩት ነው። ምንም ደስ የሚያሰኝ ነገር የለም። ከቀን ወደ ቀን ክፋቱ እየጨመረ፣ ኃጢአቱ እየጨመረ፣ ፍቅር ማጣቱ እየጨመረ፣ አመፁ እየጨመረ ነው ያለው። ስለዚህ በዚህ ጊዜ እግዚአብሔር ካልሆንን ዋጋ እንከፍላለን፣ እንጎዳለን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር የሰጠንን ጊዜ በአግባቡ እንጠቀምበት። ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። የጽድቅ ፍሬ በሕይወታችን ይገለጥ። ክርስትናን ከቃል ባለፈ በሕይወት እንኑረው ወገኖች። ክርስትና ሕይወት ነው። ክርስትና ንግግር ብቻ አይደለም። ክርስትና ዝም ብሎ መልክም መስራት አይደለም። ክርስትና ሕይወት ነው። ክርስትና ኑሮ ነው። ስለዚህ ክርስትናን መኖርን ጀምር። ያስተማረን አምላክ የተመሰገነ ይሁን። እንግዲህ ይህንን ሁሉ ያነሳሁት በቅዳሴ መነሻነት ነው።